ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይነ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ ዘረኛ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለ ራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎች መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ። ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የስራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አዶናይ ከሰሜን ስለሆነ የሚወርድበትን ውርጂኝ እስቲ ዛሬ በሰፊው እንየው። እስቲ እኔ ገና ለመጀመሪያ ጊዜ ዛሬ ነው ፈለው ያረኩት፣ ምክንያቱም ፈለው እንዲቀንስ ስለማልፈልግ። ለነገሩ አረግነው አላረግነው ልጁ ጾሙን አያድርም። የደህና ቤተሰብ ልጅ ነው። የእያንዳንዱ ፈለው እራትና ምሳ ሊሆነው አይችልም። ልጁ እዚህ ጋር የሚለምንበት አንድ አበባ ሁለት አበባ የሚልበት እንትን የለውም። ግን ሀቅ ይዘን ብንጓዝ ይሻላል፣ አላህ የማይወደውም ብዬ ነው የመጣሁት። ትናንትና ዘመድኩን በቀለ ትናንትና እሁድ ማለት ነው ዘመድኩን በቀለ እስልምናን ላይፍ ከፍቶ በጣም እየተሳደበ ነበረ። በጣም ሙስሊሞችን እስልምናን በጣም እየተሳደበ ነበረ። አንድም ሰው መልስ የሰጠው የለም። ሞጣ ቀራኒዮ ትናንትና ወዲያ ነው ትናንትና ሪከርድ አድርገው አይቼ ሙስሊሞች ባሉበት ግደሏቸው፣ ቁረጧቸው፣ አንገቷቸውን ቅሏቸው። አንድ ስንት 100,000 ነው ያለው። ከገደላችሁ በሚሊዮኖች ይፈሩናል። ምክንያቱም እንግዳ ሆኖ ገብተው አገራችንን ይዘዋል ምናምን ነገር ሲል ያው አንድም ሰው የተናገረው የለም። እዛው አገራችሁ ኢትዮጵያ ማለት ነው አገራችን የሚለው አንድም ሰው የተናገረው የለም። ምክንያቱም ዘመድኩን በቀለም እፎይም ዮኒ ማኛም እስልምናን ከጧት እስከ ማታ እየተሳደቡ ሙስሊሞችን እየተሳደቡ ነው ውሎ የሚያድሩት። ያው የበሰበሰ ወንበር ላይ ቁጭ ስላሉ ወንበራቸውን ስላልቀየሩ በእነዚህ ሰዎች ፈለው አናገኝም ብላችሁ ወይ ደግሞ ላይክ አናገኝም ብላችሁ አትናገሯቸውም። ከሞጣ በላይ እንደዛ እስልምናን ከዘመድኩን በቀለና ሞጣ እፎይ በላይ ዮኒ ማኛ በላይ እስልምናን ያበሻቀጠ የለም። ግን አንድም ሰው ሲናገር አላየሁም። ኢቭን እንትን ምንድነው የሚትሉት ይሄ ሪከርደሮችን አመሰግናለሁ። ሪከርዱ ነው የመጣውን ቪዲዮ
እያንዳንዱ የተሳደቡበትን ቪዲዮ አንድ ሙስሊም ገብቶ አንድ ነገር ሲናገር አላየሁም። ያጀማ አንድም ወንድ ወጥቶ ሞጣ ለምን እንደዚህ ትላለ ባለበት በህግ መከሰስ አለበት፣ በህግ መጠየቅ አለበት ያለ አንድም ሰው አላየሁም። እኔ ለምን እዛው ተተክለው የበሰበሰ ወንበር ላይ ቁጭ ብለው ለውጥ ስለሌላቸው ወዝም ስለሌላቸው ነው። አዶናይ ግን ገና 6 ሚሊዮን ገባ ተብሎ ገና ምንድነው የሚባለው ኢንተርናሽናል ሆነ ተብሎ ይሄን ያክል ውርጅኝ እንዴ! እስቲ አዶናይ ሙስሊምናን ወይ ደግሞ ሙስሊምን የሰደበበትን ቪዲዮ ላኩልኝ በእናታችሁ ያጀማ። ለምንድነው ቀጥታ የሚናገራችሁን ቀጥታ የሚሳደበውን ትታችሁ በቅኔው እንደዚህ ይሆናል ለምን እንደዛ የምትሉት? ለምንድነው እንደዛ የምትሉት? ለአክሱም ህዝብ ዛሬ ቀን ምን ነው ዛሬ ምንድነው 2020 ላይ ነው። በድሮን እኮ ተቀጥቅጠው እኮ 800 አንድ አካባቢ 800 እኮ በድሮን አልቀዋል እኮ ሙስሊም ክርስቲያኑ። ለምን ያን ያልተናገራችሁም? አብይ አህመድ ጋር ሆናችሁ የትግራይን ህዝብ 1.5 እስኪያልቅ ድረስ እስኪደክማችሁ ድረስ እንትናችሁ ይሄ ምንድነው የሚባለው ጡንቻችሁ እስኪዝል ድረስ የትግራይን ህዝብ ቀጥቅጣችኋል እኮ። አንድም ሰው እኮ ወጥቶ እኮ እንዴ ለምን ግፍ አይሆንም ወይ ለልጆቻችን እንዴት ነው ግፍ አይሆንብንም ወይ ጦር አይሆንብንም ወይ ብሎ ጭቡ አይሆንም ወይ ብሎ አንድም ሰው የተናገረ አላየሁም። እንደገና ምንድነው ደግሞ እናንተ ሀገርማ ኢትዮጵያማ የማይሰራ ጉድ የለም። አንዱ ደግሞ ምንድነው የሆነው እስከ ነፍሱ እሳቶች ውስጥ ሲወረወር እስቲ እንትን ስክሪን የዚህ ሚዲያ ሰዎች ወጥተው ይናገራሉ ስንል ኧረ እኛ 4 ቀን እየተንቀጠቀጥን ጥርሳችን እየተንቀጠቀጠ የእናንተው የራሳችሁ ኢትዮጵያን እየተጋደላችሁ ስላየን ብቻ ታመን እናንተ አንድም ሰውም ወጥቶ የተናገረ የለም። ምን ነው አዶናይ እኮ ባቡል ኸይር 8 ሚሊዮን እንዲገባለት ራምዚ ሪል ስቴት ጎን ሆኖ ድምጽ ሆኗል እኮ። እንትና ማን ነው ስሙ ኻሊድ ፋውንዴሽን እባክህን አስቤዛ እየገባ አይደለም አዶናይ እባክህና ብሎ በአንድ ሌሊት 20 ነው 22 ሚሊዮን ቃል የገቡትን ጨምሮ አሰባስቧል እኮ እንዴ። ለምንድነው ጣፋጩን የመጀመሪያውን መንረሳ? ይሄ ልጅ ደግሞ ለአርሲዎች ድምጽ ሁን ብለውም ሰላም ነሱት፣ ድምጽ ሆነ። እንኳን አዶናይ ማንኛውም ሰው ልብ ያለው ጭንቅላት ያለው ሰው ነፍስ ያለ ጥፋቷ ልጠፋ ማንም ሰው አይፈቅድም አይደለ እንዴ? ኡስታዞችም ተናግረዋል ወጥተው። ኡስታዞች በዛ ልክ ወጥተው የሰው ነፍስ ለምንድነው ባልባሌ የምትቀጠፈው ብለው ተናግረዋል። አንዱማ ምንድነው ያለው አዶናይ እንኳን አደረሳችሁ አላለም። እንኳን ለዒደል ፈጥር ለዒደል አድሃ አለ። እሺ በግስ ይዞልህ ይምጣ ልጁ ክርስቲያን አይደል እንዴ? ለምንድነው የሚልህ? ያ ጀማ ያ ሼኽ መጀመሪያ እርስ በርስ እንከባበር፣ እርስ በርስ እንዋደድ። አንድ ሰው ስለ ዲን ሲናገር ስክሮል ለማድረግ አይደል እንዴ የምትሮጡት? መጀመሪያ ነገር ዲናችንን በደንብ አጥብቀን እንያዝ። ለአክሱም ህዝብና ለአክሱም ሙስሊም ደግሞ አሁን አልተፈጠሩም፣ ቆዩ እንዴ 1000 ዓመት እኮ ሆነው እኮ መስጊድ የለም ምን የለ እንዴ። አዶናይ ለምንድነው ቲክቶክ ላይ ወጥቶ ለአክሱም ሙስሊሞች ድምጽ የሚሆነው? ሁሉም ሰው ቲክቶክ አለው እንዴ? ለምን ሰላማዊ ሰልፍ አትወጡም? ሰላማዊ ሰልፍ ወጥቶ እንት ማለት ነው ቲክቶክ። ለምን ቲክቶክ ላይ ምን አመጣው ህዝቡን ቲክቶክ ላይ ድምጽ ማሰማት ከፈለክ ሰላማዊ ሰልፍ ውጣ እንዴ። በግልጽ የሚሳደቡትን እንዲፈራ እስልምና እንዲፈራ እያንዳንዳቸው ሜሴጅ ተሰጥቷቸው እነ ሞጣ እዛው በስብሶ የቀረ ኩርሲ አንድ ወንበር ላይ በስብሶ የቀረ ዮኒ ማኛ እዛው ሻግቶ የቀረ ዘመድኩን በቀለ የዛሬ ስንት ዓመት እዛ ሻግቶ የቀረ ሴት ኤርትራዊት እህቴ ሴት ናት የምታስተዳድረው። አንተ ከስክሪን አትልቀቅ እንጂ የቤት ኪራይ እንከፍላለን፣ ምግብ እንችላለን፣ እዛው ተቀመጥ ብላ ሴት ናት። ሞት ይሻላት ሴት ናት የምታስተዳድረው። ገንዘብ የምትወጭቅላት ሴት ናት ኤርትራዊት። እፎይ መኪና ግዙልኝ። ሌሎች እኮ የሚያነጻጽሩት እኮ እንደዚህ እያሉ ነው የሚሳደቡት። እየተሳደብኩላችሁ እርዱኝ እያለ ለነሱ ለምን አትናገሯቸውም? ለውጥ ስለሌላቸው ነው አይደል? አያችሁ አይደል? በምን መንገድ
ቲክቶካችሁ ማሳደግ እንዳለባችሁ በዚህ እኔ ዝም ብዬ አልናገርም። እንዲያውም ምን ብሎ ነው ይሄ ልጅ እስቲ ብዬ ዛሬ ጠዋት ነው ፈለው ያረኩት። እንዴ ልጅ እኮ ነው ልጁ እኮ ጠቅላላ ደግሞ የምትወልዱሽ ናችሁ የበሰበሳችሁ ትልቆች። ልጁ እኮ ገና 20 ምናምን አመቱ እኮ ነው። እንዴ ምን አርግ ነው የምትሉት ልጁን? ትግርኛ ስለሆነ ለምን ታዲያ ለሞጣን አትናገሩትም? ዘመድኩን ከበቀለ ከቆቱ ነው ለምን አትናገሩትም? ዮኒ ማኛ እፎይ ሌሎችም አሉ። አንድ ሰውዬ ማን ነው ስሙ ጋር ቀርቦ ሞጣ ቀራኒዮ ጋር ቀርቦ ሙስሊሞች እንግዶች ናችሁ፣ ለኤርትራም ለኢትዮጵያም እንግዶች ናችሁ፣ እንደ እንግድነታችሁ ኑሩ ሲል አንድም ወንድ ወጥቶ አልተናገረም። እንዴ ማናስተውላችሁ ይመስላችኋል እንዴ? በዚህ አጋጣሚ ኤርትራውያን ተጋሩ ሰብአይኹም ሰቤትኹም ፈለው ግበርዎ ንዝወዲ ኦኬ ልጠሉት ትችላላችሁ። ኤርትራውያኖች እኮ አይጠሉትም። ኤርትራውያኖች ብንሞት አንጠላውም። እንትናን ግን ማን ነው ተጋሩ ሓደ ኣለኹም ወላ ኣለኹም ጽልእለኩም ምሳዶናይ ግና ብዝኾነ ፈለው ግበርዎ። ይሄ ልጅ ሊጥሉት ነው እንትን የሚሉት ፈለው አርጉት ሙስሊም ክርስቲያኖቻችሁ። አመሰግናለሁኝ። እንዴ ሳይዮን ፈርቶ ዳውል